አሜሪካና እስራኤል በኢራን ላይ ጥቃት ለመሰንዘር በተዘጋጁበት ወቅት ሞሳድና ሲአይኤ ዋነኛ ኢላማቸው በሆነው በአሊ ኻሜኒ መገኛ ላይ ትኩረታቸውን አድርገው ነበር። በእርግጥ በጉዳዩ ላይ የሲአይኤ ሚና ከፍ ያለ እንደነበረ መረጃዎች ያሳያሉ። ሲአይኤ ለወራት ያህል የልዑል መሪውን እንቅስቃሴ ሲከታተል የቆየ ሲሆን በዕለተ ቅዳሜ ጠዋት በቴሄራን መሃል በሚገኘው የመሪዎች ማዕከል ከፍተኛ የኢራን ባለስልጣናት ስብሰባ እንደሚያደርጉና ኻሜኒም በዚያ እንደሚገኙ አረጋግጦ ነበር። ይህንን አዲስ መረጃ ተከትሎ አሜሪካና እስራኤል ቀደም ብለው አቅደውት የነበረውን የሌሊት ጥቃት ወደ ጠዋት በመቀየር ከፍተኛ የኢራን ባለስልጣናትና አሊ ኻሜኒን በአንድ ጊዜ ማጥፋት ስትራቴጂን ተጠቅመዋል። ይህ የልዑል መሪው በድንገተኛ ጥቃት መወገድ በአሜሪካና በእስራኤል መካከል የነበረውን ጥብቅ የስለላ ትብብርና ባለፈው ዓመት ከተካሄደው የ12 ቀናት ጦርነት በኋላ በኢራን መሪዎች ላይ የገነቡትን ጥልቅ መረጃ አቅም የሚያሳይ ነው። በሌላ በኩል ኢራን ለጦርነት ዝግጅት እያደረገችና ግልጽ የሆኑ የዛቻ ምልክቶች እየደረሷት በነበረበት ወቅት መሪዎቹ አስፈላጊውን ጥንቃቄ ሳያደርጉ ለጥቃቱ ተጋላጭ መሆናቸው ትልቅ ውድቀት ተደርጎ ተወስዷል። ሲአይኤ የኻሜኒን መገኛ በተመለከተ ያገኘውን ከፍተኛ ጥራት ያለው መረጃ ለእስራኤሉ የስለላ ድርጅት ሞሳድ ያጋራ ሲሆን እስራኤልም ለወራት ስታቅድ የቆየችውን የከፍተኛ አመራሮች ግድያ ኦፕሬሽን በዚሁ መረጃ መሰረት ፈጽማለች። ጥቃቱ የተካሄደው የኢራን ፕሬዝደንት የልዑል መሪውና የብሔራዊ ደህንነት ምክር ቤቱ ቢሮዎች በሚገኙበት ስፍራ ላይ ነው። እንደ እስራኤል መከላከያ ባለስልጣናት ገለጻ ኦፕሬሽኑ የተጀመረው በእስራኤል ሰዓት አቆጣጠር ከጠዋቱ 12 ሰዓት ላይ ተዋጊ ጄቶች ከተነሱ በኋላ ሲሆን ከ2 ሰዓት ጉዞ በኋላ በቴሄራን ሰዓት ከጠዋቱ 3 ሰዓት ከ40 ላይ የረጅም ርቀትና እጅግ ዘመናዊ የሆኑ ሚሳይሎች ኢላማቸውን መትተዋል። የኢራን ብሔራዊ ደህንነት ባለስልጣናት በአንድ ህንፃ ውስጥ፣ አሊ ኻሜኒ ደግሞ በአቅራቢያው በሚገኝ ሌላ ህንፃ ውስጥ በነበሩበት ወቅት ጥቃቱ የተፈጸመ ሲሆን ይህም በቴሄራን ውስጥ በተለያዩ ቦታዎች በአንድ ጊዜ የተካሄደ ኦፕሬሽን ነበር። ይህ የተሳካ ኦፕሬሽን ለዓመታት የተገነባ የስለላ መረብ ውጤት ሲሆን በተለይም ባለፈው ዓመት በተደረገው አጭር ጦርነት ወቅት አሜሪካ የልዑል መሪውንና የአብዮታዊ ዘብ ጫና ውስጥ ሲሆኑ እንዴት እንደሚገናኙና እንደሚንቀሳቀሱ ያገኘችውን መረጃ ለዚሁ ጥቃት ስኬት ተጠቅማበታለች። በጥቃቱ የኢራን ከፍተኛ የስለላ ኃላፊ ቢያመልጡም የሀገሪቱ የስለላ ተቋማት ከፍተኛ አመራሮች ግን በከፍተኛ ሁኔታ መመታታቸው ተገልጿል። የእስራኤልና የአሜሪካ ጦርነት በኢራን ላይ የተጀመረው በልዑል መሪው አሊ ኻሜኒ መኖሪያና ቢሮዎች ላይ በተሰነዘሩ የአየር ጥቃቶች ነበር። የጥቃቱ መነሻ ሀሳብ የኻሜኒ ድንገተኛ መወገድ አሁን ባለው የስልጣን ስርዓት ላይ ከፍተኛ ስጋት ይፈጥራል የሚል ይመስላል። ግቡም እንደ ሊቢያው ሙአመር ጋዳፊ ወይም እንደ ሶሪያው በሽር አልአሳድ መሪዎች ከስልጣን እንደወረዱ ስርዓቱ እንዲፈርስ ማድረግ ነበር። በእነዚያ ስርዓቶች ውስጥ የአገሪቱ የወደፊት ዕጣ ፈንታ በአንድ ሰው ላይ ብቻ የተንጠለጠለ ነበር። ነገር ግን የኢራን ታሪክና የመትረፍ ስሌት የተለየ ነው። እንደ ኢራን ያለ በግልጽ የሚታይ ስልጣንን በአንድ ቢሮ በልዑል መሪው ቢሮ ላይ ያከማቸ ዘመናዊ መንግስት ጥቂት ነው። ሃይማኖታዊ ተቀባይነት፣ የጦር ኃይሎች አዛዥነትና የመጨረሻው የፖለቲካ ዳኝነት ሁሉም እዚያ ቢሮ ላይ ይገኛሉ። ሆኖም ግን ስልጣኑ በግልጽ መታየቱ የስርዓቱን ደካማነት አያሳይም። የልዑል መሪው ቢሮ የተመሰረተው መሪውን ለማገልገል ብቻ ሳይሆን እሱን ለመቆጣጠር፣ ለመከታተልና አስፈላጊ ከሆነም ከእርሱ በኋላ ስርዓቱ እንዲቀጥል ታስበው በተቀረጹ ተከታታይ ተቋማት መረብ ላይ ነው። የእስልምና ሪፐብሊክ በሃይማኖታዊ ቋንቋ የሚመራ የአንድ ግለሰብ አገዛዝ ብቻ አይደለም። ይልቁንም ለመሪዎቹ ለውጥ አስቀድሞ ከፍተኛ ዝግጅት ያደረገ አብዮታዊ ስርዓት ነው። ጫና ሲያርፍበትም መዋቅሩ እንዲበታተን ሳይሆን ይበልጥ እንዲጣመር ተደርጎ የተነደፈ ነው። የኢራንን ፖለቲካዊ ባህሪ መረዳት የሚቻለው ገዢው መደብ ታሪክን ምን ያህል በጥልቀት እንደሚያነብ ሲታወቅ ብቻ ነው። የኢራን መንግስት ባለፉት ዘመናት ተደጋጋሚ የፖለቲካ ክፍተቶችን አስተናግዷል። የፖለቲካ አስተሳሰቧን በእነዚሁ ክስተቶች የተቀረጸ ነው። ምንም እንኳን የጃፋሪ ሺያ ህግ ተመሳሳይነት ባይቀበልም የኢራን መሪዎች ታሪክን እንደ መማሪያ ደጋግመው ይጠቀማሉ። እንደ የቃጅባር ስርወ መንግስት ውድቀት፣ የኢስፋሃን መያዝን ተከትሎ የሳፋቪድ መፈራረስ፣ ከናዲር ሻህ ሞት በኋላ የመጣው ትርምስና ከከሪም ካን ዛድ ሞት በኋላ የተከሰቱት የእርስ በርስ ጦርነቶች ሁሉም ያስተማሩት አንድ ትምህርት አለ። ግልጽ መሪ በማይኖርበት ጊዜ ሀገሪቱ የመፈራረስ አደጋ ይጋረጥባታል የሚል። ይህ እርስ በርስ የተሳሰረ የተቋማት መረብ የተነደፈው ዝም ብሎ ደረጃዎችን ለመጨመር ሳይሆን ጽናትን ለመፍጠር ሲሆን አንዱ ክፍል ቢወድቅ ሌላኛው ይተካዋል። ዓላማው ሀገሪቱ ለመኖር በአንድ ሰው ላይ ብቻ እንዳትደግፍ ለማድረግ ሲሆን ኻሜኒም ባጭሩ እንዲህ ብለውት ነበር። የእስልምና ሪፐብሊክን ደህንነት መጠበቅ
ከማንኛውም ሰው ጥበቃ ይበልጥ አስፈላጊ ነው፣ ያ ሰው ምንም ያህል ታላቅ ቢሆንም። ይህ የአስተሳሰብ መንገድ አሁንም መሪዎቹ ለሚወስዷቸው እርምጃዎች መሰረት ነው ተብሎ ይታመናል። ስርዓቱ የመጀመሪያውን ትልቅ ፈተና ገና በጅምሩ አስተናግዷል። ፕሬዚደንት አቡል ሳህን ባኒሳድር ከስልጣን ከተነሱ በኋላ ተተኪው ፕሬዚዳንት መሐመድ አሊ ራጂ እና ጠቅላይ ሚኒስትር መሐመድ ጃባድ ባኽናር ተመርጠው በአንድ ወር ውስጥ ተገደሉ። ሆኖም ግን በ50 ቀናት ባልሞላ ጊዜ ውስጥ ኻማኒ ፕሬዚዳንት ሆኑ። ይህም ስርዓቱ በቀውስ ወቅት አዳዲስ መሪዎችን በፍጥነት ማግኘት እንደሚችል አሳየ። ከ8 ዓመታት በኋላ ኻሜኒ ሲሞቱም ያው ስልት ተሰርቷል። የኻሜኒ አይነት ከፍተኛ የሃይማኖት ማዕረግ ያልነበራቸው ኻማኒ መሪ ሊሆኑ የቻሉት ተቋማቱ ስለተስማሙ እንጂ አስቀድሞ ስለታሰብ አልነበረም። የኢራን መንግስት አደጋ ውስጥ የወደቀበትን ህልውናውን ለማቆየት የወሰደው የጥንካሬ እርምጃ ጦርነቱን አደገኛ አድርጎት ቆይቷል። ኢራን በርትታ እንደምትመከት መላምታቸውን ሲያስቀምጡ የነበሩ ተንታኞች በቀላሉ ትሸነፋለች ብሎ ማሰብም ስህተት ነው ሲሉ ነበር። የታሪክ አጋጣሚዎች እንደሚያሳዩትም ደካማ ሀገራት በወታደራዊ ኃይል ከሚበልጧቸው ሀገራት ጋር ገጥመው ሊያሸንፉ ጭምር ይችላሉ። ደካማ ሀገራት የግድ በጦር ሜዳ ማሸነፍ አይጠበቅባቸውም። ዋና ግባቸው አለመሸነፍና ጠላታቸው እስኪሰለቸው ድረስ እየተዋጉ መቆየት መሆኑን በቂ የታሪክ ማስረጃዎች አሉ። የኃይል ሚዛኑ ለአሜሪካ እስራኤል ቢያደላም የቆራጥነት ሚዛኑ ግን ለኢራን ያደላል። ምክንያቱም ይህ ጦርነት ለኢራን መሪዎች የህልውና ጉዳይ ነበረ። ትራምፕ የአያቶላን መንግስት ተገለብጣለሁ ማለታቸው ለኢራን አመራሮች ጉዳዩን የሞትና የሽረት አድርጎታል። ባለፈው ዓመት ኢራን የተወሰነ የአጸፋ እርምጃ የወሰደችው ጦርነትን ለማስቀረት ነበር የሚሉት ተንታኞችም፣ ነገር ግን አሜሪካ መንግስቱን ለማጥፋት እንደቆረጠች ባመኑ ጊዜ ራሳቸውን ተከላክለዋል። የኢራን መሪዎች ትራምፕን በጊዜ ሂደት እንበልጠዋለን ብለው ሊያስቡ ጭምርም ይችላሉ። ትራምፕ በቬኔዙዌላው ኒኮላስ ማዱሮ ላይ የተቀዳጁት ፈጣን ስኬትን በኢራን ላይ ለመድገም ሞክረው አልተሳካላቸውም። ትራምፕ ለረጅም ጊዜ የሚቆዩ ወታደራዊ ዘመቻዎችን እንደማይፈልጉ ይታወቃል የሚሉ ታዛቢዎች በበኩላቸው ለምሳሌ በሁቲዎች ላይ የጀመሩትን ዘመቻ ከ2 ወር በኋላ ማቋረጣቸውን ላብነት ያነሳሉ። በሌላ ጫፍም የኢራን የሚሳይል አቅምና የቀጠናው የኃይል ሚዛንን በቅጡ መመርመር እንደሚገባም ሀገሪቱን በቅጡ የሚያውቋት ተንታኞች ይጠቅሳሉ። ኢራን በመካከለኛው ምስራቅ እጅግ ግዙፍ የሆነ የባሊስቲክ ሚሳይል ክምችት ባለቤት እንደሆነች የሚታመን ሲሆን ይህ አቅሟ በአሁኑ ወቅት በአሜሪካና በእስራኤል ዘንድ እንደ ዋነኛ የደህንነት ስጋት ተፈርጇል። እንደ አሜሪካ የስለላ ተቋማት ግምት ቴህራን ከ1800 እስከ 2000 የሚደርሱ ዝግጁ የሆኑ ባሊስቲክ ሚሳይሎች ያሏት ሲሆን ከእነዚህም ውስጥ አንዳንዶቹ እስከ 2000 ኪሎ ሜትር ርቀት የመጓዝ አቅም ያላቸው ናቸው። ይህም እስራኤል፣ ሳውዲ አረቢያንና በመላው ቀጠናው የሚገኙ የአሜሪካ የጦር ሰፈሮችን በቀጥታ ኢላማ ውስጥ የሚያስገባ ነው። ይህ ርቀት አሜሪካ በጅቡቲና በሶማሌላንድ የበርበራ ወደብ ዙሪያ ያላት የጦር ሰፈር ድረስ ሊደርስ የሚችል መሆኑ ደግሞ እሳቱን ወደ መከረኛው የአፍሪቃ ቀንድ የሚገፋው ይሆናል። ኢራን በባሊስቲክ ሚሳይል ጥቃቷ በአንድ ቀን ከእስራኤል በተጨማሪ በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ፣ በኩዌት፣ በጆርዳን፣ በባህሬንና በኳተር ላይ ጥቃት ማድረሷ ይታወሳል። ለአካባቢው ቅርብ ሆነው ሚሳይል ጥቃት ያልተፈጸመባቸው የአሜሪካ የጦር ሰፈሮች ጅቡቲና ሶማሌላንድ በመሆናቸው ጦርነቱ ቢቀጥል ኖሮ የኢራን ቀጣዩ የጥቃት ኢላማ የአፍሪቃ ቀንድ ሊሆን ይችላል የሚለው ስጋት ወደ ተጨባጭነት በማደግ ላይ ነበረም። የሆነ ሆኖ ኢራን እንደ አሜሪካ የስለላ ተቋማት ግምት እስከ 2000 የሚደርሱ ዝግጁ የሆኑ ባሊስቲክ ሚሳይሎች እጇ ላይ ያሉ። ከእነዚህም ውስጥ አንዳንዶቹ እስከ 2000 ኪሎ ሜትር ርቀት የመጓዝ አቅም ያላቸው መሆኑ ለአሜሪካ እስራኤልና አጋሮቻቸው አስደንጋጭ መረጃ ነው። ይህ ወታደራዊ ልዕልና ኢራን በዲፕሎማሲያዊ ድርድሮች ወቅት እንደ ጠንካራ መደራደሪያ የምትጠቀምበት ከመሆኑም በላይ ማንኛውም የውጭ ኃይል በሀገሪቱ ላይ ጥቃት ከመሰንዘሩ በፊት ቆም ብሎ እንዲያስብ የሚያደርግ ዋነኛ መከላከያ ሆኖ አገልግሏታል። ከኢራን ጋር ግንኙነት ያላቸው የታጠቁ ቡድኖች በኢራቅ፣ ሶሪያና በጆርዳን በሚገኙ የአሜሪካ ካምፖች ላይ አልፎ ተርፎም በኳታር የሚገኘው አልሆዴድ በተሰኘው ግዙፍ የጦር ሰፈር ላይ ጉዳት የማድረስ አቅም እንዳላቸውም ማስታወስ ያሻል ባዮች ናቸው ብዙዎች። የኢራን መንግስት ከፍተኛ አመራሮች ቢገደሉ እንኳ ቀሪው የመንግስት መዋቅር ከአሜሪካ ጋር ከመተባበር ይልቅ መተናነቅን መርጦ ድል አድራጊነቱን አሳይቷል። ኢራን ለአሜሪካ ያላት ጥልቅ ጥርጣሬ የታሪክ መነሻ ያለው ሲሆን ባለፈው ዓመት የ12 ቀናት ጦርነትና በአሁኑ የጋራ ወታደራዊ ዘመቻ ከምንም በላይ በድርድር መካከል ኢራን ላይ የፈጸመችው ድብደባ ቀጠናውን መተናነቅ ውስጥ ከቶት ሰንብቷል። ኢራን ቀደም ሲል የወሰደችው እርምጃ ደካማ እንደነበረ ስለምታምን አሁን ከልክ ያለፈ እርምጃ መውሰድ መቻሏም አቅሟን ለዓለም አሳይቷል። የሆነ ሆኖ የ86 ዓመቱ የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኒን ጨምሮ ከ40 በላይ ባለስልጣናት በእስራኤል አሜሪካ ጥምር ወታደራዊ ዘመቻ ተገድለዋል። መንግስቱን የማፍረስ ዘመቻ ግን አልተሳካም። አሜሪካም ድርድርን መርጣለች። የትራምፕ እብሪት
የጽዮን የጭካኔ በትሮች ተባብረው ያደቀቋት ኢራን መሪዎቿን ቀብራለች። በአሜሪካ እስራኤልና ኢራን መካከል ላለፉት 47 ዓመታት የተካሄደው ከባዱ ትንቅንቅ ከሚሳኤል ወደ ውይይት ተቀይሯል። የመካከለኛው ምስራቅን አልፎ የአፍሪካ ቀንድን የሚያናጋ የሶስተኛው የዓለም ጦርነት ምዕራፍ 1 ሊከፈት ዋዜማው ላይ ደርሶ ቆሟል።